አላህ ምስክሬን ነው። እንቅልፌ ራሱ ጠፋ። እኔ ሌሊት አንግቼ አላውቅም ቆይቻለሁ፣ ግን በጣም ነው ደስ ያለኝ። ለአላህ ምስጋና ይገባው። አምላካችን አላህ ሱብሓነሁ ወተዓላ ነገ የውመል ቂያማ ከነብያቶች አድርገን። በጣም ያስቀናል እውቀቱ። በአረበኛም በአማርኛም መጽሐፍ ቅዱስንም ቁርአኑንም በደንብ ጠጥቶታል፣ በደንብ እንትሎታል። ለሚጠይቀው ጥያቄ ግን መልስ ሳያገኝ ነው የሄደው። አዝኛለሁ። መልስ ሳያገኝ ነው የሄደው። ያው እፎይ መመለስ አይችልም። እሱ የፖለቲካ ሰው እንዳልሆነ አየሁት። እግዚአብሔር ምስክሬ፣ ለፖለቲካ አይደለም። እሱ የተረጋጋ ልጅ ነው የምትባለው ሰውዬ እንደ አንድ ክርስቲያን አልደግፍህም፣ አልከተልህም፣ ሐሳብህን አልደግፈውም ማለት እንደማይቀርበት ቀጠሮ ማለት ነው ወንድማችን እሱ እና ተሳዳቢው ሰውዬ። ሱብሃንአላህ እዚያ ላይ ታደምኩ። ያው እንትን ነበርኩኝ፣ ተመልካች ነበርኩ። فمن شرح الله صدره للإسلام فهو على نور من ربه ዛሬ አምላካችን አላህ ሱብሓነሁ ወተዓላ ከፍ ያለበት እንዲሁም ደግሞ ኢስላም ከፍ ያለበት በርካቶች የኢስላምን መልካምነት የኢስላምን እውነተኝነት ያዩበት የተገነዘቡበት ቀን ስለሆነ አላህ ምስክሬን ነው። እንቅልፌ ራሱ ጠፋ። እኔ ሌሊት አንግቼ አላውቅም ቆይቻለሁ፣ ግን በጣም ነው ደስ ያለኝ። ለአላህ ምስጋና ይገባው። ለአላህ ምስጋና ይገባው። ለአላህ ምስጋና ይገባው። አምላካችን አላህ ሱብሓነሁ ወተዓላ ነገ የውመል ቂያማ ከነብያቶች አድርገን። ነብያቶች ጀምረውት የሄዱትን ነገር እናንተ ጨርሳችኋል፣ ኑ ከነብያቶች ጋር ነው ወንዳቸው ከሚባሉት ያድርገን። ወማ ሰአሉኩም ዐለይሂ ሚን አጅር ኢን አጅሪየ ኢላ ዐላ ረቢል ዓለሚን። ነብያቶች እኛ ከእናንተ ከሰዎች ምንም እንዳንጠይቃችሁ ክፍያም አንጠይቃችሁ እንዳችን እስከ ዓለማቱ ጌታ ከአላህ ነው ይሉ ነበር። ያሰላም ያሰላም። አላህ ከነሱ ያድርገን። ይህ ሁሉ የአላህ ሱብሓነሁ ወተዓላ ስራ ነው፣ የኛ አይደለም፣ የኛ አይደለም፣ የኛ አይደለም፣ የእርሱ ብቻ ነው። እርሱ ነው ይሄን ሁሉ የሰራው። ሁሉም ጸጋ የእርሱ ነው፣ ሁሉ ነገር ከእርሱ ነው። ለእርሱ ምስጋና ይገባው። ነብያቶች በጣም ያመሰግኑት ነበር፣ በደንብ ያውቁታልና። ነብያችን ሰለላሁ ዐለይሂ ወሰለም በተለይ አህመድ የተባሉት ዝም ብሎ በከንቱ እንዳይመስላችሁ። አህመድ ማለት ከማንም በላይ አምላኩን ያመሰገነ ማለት ነው። በትንሹ በትልቁ በሁሉ አላህን ያመሰግኑ ነበር። በጣም አመስጋኝ ነበሩ። እናታችን አይሻ ስትገልጻቸው ካነ ነብዩ ሰለላሁ ዐለይሂ ወሰለም የዝኩሩላህ ፊ ኩሊ አህያኒሂ፣ ነብዩ ሰለላሁ ዐለይሂ ወሰለም በሁሉም ሁኔታቸው ላይ ሆነው አላህን ያመሰግኑ ነበር። አምላካችን አላህ ወይ ምስጋና ለአንተ ይገባ። እውነት እንዲገለጽ ስላደረክ፣ ሐሰት እንዲወድቅ ስላደረክ፣ ለበርካቶች እውነት እንዲበራ ስላደረክ፣ የነብያቶችህን መንገድ ስላሳያቸው ለአንተ ምስጋና ይገባ አምላካችን አላህ። አልሐምዱሊላህ አልሐምዱሊላህ። ከምንም ነገር በላይ ነው የተደሰትኩት። አላህ በምን መደሰት እንዳለብን በቁርአን ሲናገር ታውቃላችሁ? ሰዎች በጀማዓ እየሆኑ ወደ ዲን ወደ ኢስላም ሲገቡ ሙሐመድ ተደሰት እኔን ማመስገነኝ አለ። ቃለ ሱብሓነሁ ወተዓላ ኢዛ ጃአ ነስሩላሂ ወልፈትሕ ወረአይተ ናስ የድኹሉነ ፊ ዲኒላሂ አፍዋጃ ፈሰቢሕ ቢሐምዲ ረቢከ ወስተግፊርሁ ኢነሁ ካነ ተዋባ። ያ ሰላም። በጣም ያስቀናል እውቀቱ። በአረበኛም በአማርኛም መጽሐፍ ቅዱስንም ቁርአኑንም በደንብ ጠጥቶታል፣ በደንብ እንትሎታል። ለሚጠይቀው ጥያቄ ግን መልስ ሳያገኝ ነው የሄደው። አዝኛለሁ። መልስ ሳያገኝ ነው የሄደው። ያው እፎይ መመለስ አይችልም። እፎይ የሚችለውን አድርጓለኝ። እፎይ ምንድነው የሚችለው? መሳደብ፣ ማሳደድ፣ ፕሮፌት መሐመድን ማሳደድ ወይ አይሻን። በቃ ስለ አይሻና ስለ ፕሮፌት መሐመድ ብቻ ነው የተማረው እፎይ። ይሄ ትክክል አይደለም። ልጁ በጣም really amazing ልጅ ነው። እኔ ደግሞ ከኦርቶዶክስ ተዋህዶ ደግሞ እሳት የላሱ በጣም ስዕብና ያላቸው መዝሙረ ያሬድ ቢሆን አሪፍ ነበር። መዝሙረ ያሬድ ቢሆን በስዕብና ይገናኙ ነበር። መዝሙረ ያሬድ ቢሆን ጥሩ ነበር። ተረዳችሁ? ምንድነው አሁን ስትጠየቁ ስማ፣ አዳምጥ፣ ውሃ ጠጣ ምናምን አውቆ ሰውን ለማናደድ። ይሄ ባዶ የተሸነፈ ሰው መልስ የሌለው ሰው ሁሉ ጊዜ የሚያደርገው ነገር ምን ታውቃላችሁ? አዳምጥ፣ ስማ እንጂ ውሃ ጠጣ፣ ተረጋጋ እንጂ ምናምን። ይሄ ምን ይባላሉ? this is አውቀው ፕሮቮክ ለማድረግ ነው። ፕሮቮክ አትደራረግ። ራሳችሁ ባወጣችሁት ሩል ሰዓቱ የሚያዣ አንተ ነህ፣ ሩል የሚያወጣው አንተ ነህ። ጥያቄ ስትጠየቅ መመለስ ከሆነ yes or no ጠየቀህ እኮ ኢየሱስ ብልት አለ ወይ ታመልከው አለው አለኝ። መልሱ ምን መሆን አለበት? yes or no ነው። yes or no ነው። ስጋ ለብሶ
በምድር ላይ ስጋ ለብሶ መጥቶ ሰው ሆኗል። እሱ ብቻ እኮ አይደለም። ሄዱና አንደኛ ምንድነው ራእይ 1:13 አንብቡ። አሁንም በዙፋን የተቀመጠው እሱ ራሱ ተሴም ዳድ ቶማስ እጁን የከተተበት ጎኑ ላይ ያ የተነሳው ኢየሱስ ክርስቶስ በዙፋን ላይ ተቀምጧል። ተመልሶም የሚመጣው እሱ ነው ይላልኝ። አንደኛ ሐዋርያ ቁጥር 40 ላይ በጣም እኔ እውነቴን ነው በእውቀት ውይይት ቢሆን ጥሩ ነበረ። ለመማማር ለመበሻሸቅ አይደለም። እኔ አሁን ኬራው ለምሳሌ ሙስሊሞች ቢት ሲጠይቁኝ እነግራቸዋለሁ። ሲጠይቁን ጥያቄ እመልሳለሁ ከመጽሐፍ ቅዱስ የኔን ፍላጎት ወይም ደግሞ እነሱ የሚጠይቁኝ ጥያቄ ለማሸነፍ ብዬ አይደለም እነግራቸው። ትክክለኛውን እውነቱን ነው መመለስ ያለበት። ግን እፎይ አልቻለም። አይ ቲንክ ከሌላ ሰው ጋር እናገናኘው። ሁሱ ነው ስሙ። በጣም ይቅርታ ለመጀመሪያ ጊዜ ነው ያዳመጥኩት። ልጁ በጣም ደስ የሚል ስብዕና ነው ያለው። ራሱ በጣም ፔሽን ነው። በጣም ስድቡን ተቋቁሞ ነቆራውን ተቋቁሞ እንትኑን ተቋቁሞ ነው የመለሰለት። እኔ አሁን አሉ እኮ በኦርቶዶክሶች ብዙ አሉ በጣም ደስ የሚሉ ስብዕናቸው ደስ የሚል አሉ። እውነቴን ነው የምላቸው። አሁን ፕሊስ እኔ እንትን አላየውም። እንደ እፎይ ክርስትናንም ኦርቶዶክስንም አይወክልም ብዬ ነው የማምነው። የኔ ፐርሰናል እንትኔ ነው። ቢካዝ ለምሳሌ መዝሙረ ያሬድ የተሻለ መልስ ይመልሳል ብዬ አስባለሁ። የተሻለ መልስ ከመዝሙረ ያሬድ የተሻለ መልስ ይመልስ ነበር። ዶክተር ዘበነ የተሻለ መልስ ይመልስ ነበር። አኬ የሚባለው የተሻለ መልስ ይመልስ ነበር። ኢቭን ኤርሚያስ እውነቴን ነው ኦርቶዶክሶች ኤርሚያስን ብትጠቀሙት ኤርሚያስ የተሻለ መልስ ይመልስ ነበር። ኤርሚያስ ቀለሜ የተሻለ መልስ ይመልስ ነበር። ደቂቃውን ራሱ በደንብ ትታረጋለህ። እፎይ እኔ መንፈሳ አልተመቸኝም። እናንተ ራሳችሁ መርምሩት። አይ ነው እፎይ ይችላል እያላችሁ ልጁን ገደል ከተታችሁት ይችላል ስትሉት ማለት ነው። ይህ መቻል አይደለም። በጣም የሚያስደምሙ የኦርቶዶክስ ተዋህዶ ልጆች አሉ። እንትላይ እውነቴን ሌሎች አሉ መመለስ የሚችሉ ግን this is ልጁ በጣም ጎብ ነው። ይቅርታ I really like this guy። ቁጭ ብዬ ባዳምጠው በሰማው ራሱ ከሱ ጋር ብነጋገር ራሱ አይ ቲንክ ጥሩ ለመማማርና ሪሊንት ማድረግ የሚፈልግ ልጅ ነው። የሚጠይቀው ጥያቄ ደስ ይላል። ለጥያቄው መልስ አላገኘም። በነገራችሁ ላይ ጥያቄ ሲጠይቀው የነበረው መልሱን ያውቀዋል ኦልሬዲ ልጁ። ግን ንግግር ማለት ስንነጋገር ጥያቄ ማለት አንድ ሲደመር አንድ ሁለት ትላላችሁ ወይ ሶስት ትላላችሁ እንጂ አይወላችሁ መደመር ለማለት የተፈለገበት ከመጀመሪያው ይሄ የፈለሳፍቆል የግሪክ ምናምን ብላ አይደለም። በቃ I don't know just amazing ነው ልጁ። በርታ በሉት። ለመጀመሪያ ጊዜ ያዳመጥኩት ግን ደስ ይላል። እውቀቱ ደስ ሲል እምነቱን በዚህ ደረጃ የራሱን እኔ እኮ አንዳንድ ሙስሊሞች ታስቀናላል። እምነቱን በዚህ ደረጃ ማወቁ ራሱ ቁርአንን ሲቀራ እንዴት እንትኑ ኤቭሪ ታይም አምላኩን ሲጠራ ያንኛው አምላኩን አንጠልጥሎ ነው የሚጠራው። አምላኩን ሲጠራ ራሱ በምን ክብር እንደሚጠራው ፕሮፌቱን ሲጠራ በምን ክብር እንደሚጠሩት እያያችሁ አይደል? ደስ ይላል። አያችሁ ከሰው ጋር እንኳን ምንትን ቢሉ አንጠልጥለው እንኳን አይጠሩትም። ሁሉ ጊዜ ልምድ ነው። already it has become connected ነው። መንፈሳቸውና አይምሯቸው ልባቸው connected ነው። because ሃይማኖቱ ሲያስተምራቸው በክብር ነው። ያ የሚያሳየው really ተዋህደውታል። እነዚህ ናቸው ሙስሊም ተዋህደው መባል ያለባቸው። ከቁርአን ጋር የተዋሃደ ልጅ ነው የመጣው ዛሬ። የሚጠይቀው ጥያቄ መጽሐፍ ቅዱስን በደንብ ያውቃል፣ ገድላቶችንም ይጠቅሳል። የጠየቀው ጥያቄ በጣም ተገቢ ነው፣ መመለስ ነበረበት። እኔ እንደ አንድ ክርስቲያን ፓስተር፣ እንደ አንድ ፕሮቴስታንት እምነት ተከታይ ስመልስ መጽሐፍ ቅዱስ እኔ ስላልጻፍኩተኝ አዎ ይላል። ለምን እንደማምነው በእምነት እኮ ነው የምቀበለው። በሳይንስ እኮ አይደለም፣ በላጂክ እኮ አይደለም እኔ እምነቴን የምቀበለው። የክርስትና እምነት እኮ ላጂክሊ doesn't make sense። ምን አለ በሙሴ ሕግ ቀኝን ሲመታ ግራን በለው ይላል አይደል? አተይደቹታ አሁን ኢየሱስ ግን አስተምሮ ምን አልመጣው? ግራን ሲመታው ቀኝን ስጥ አለ። ኢየሱስ ይለያል። የኢየሱስ አስተምሮ ከሙሴ ይለያል። የኢየሱስ አስተምሮ ከሙሴ ይለያል። ስለዚህ እኔ በጣም ዛሬ ገርሞኛል። እኔ እንትን ያው ነገር ሰላም አለይኩም ወራህመቱላሂ ወበረካቱሁ። በስንት መከራ ያስተካከልኩት እንቅልፌ አሁን ወደ ኋላ ተመልሷል። ቀን ላይ ነው ተኛ የነበረው በፊት። በስንት መከራ ወደ ማታ መለስኩት። እዚህ መዲና ከመጣው በኋላ ማለት ነው።
ትናንትና ማታ ደግሞ ኤል ክላሲኮ ነበረን አይደል እንዴ? የማይቀርበት ቀጠሮ ማለት ነው። ወንድማችን ሁሱ እና ተሳዳቢው ሰውዬ ሱብሃንአላህ እዚያ ላይ ታደምኩ። ያው እንትን ነበርኩኝ፣ ተመልካች ነበርኩ። የመጀመሪያው አካውንት ላይ ገባን። ረጅም ሰዓት ጠበቅ። ከእንግዳ ጋር ነበርኩኝ። እንዲሁ መጀመሪያ የገባሁ ጊዜ ከእንግዶች ጋር ሆኜ የገባሁ ስንት ሺህ ወደ 70 ምናምን ሺህ ቪው ውስጥ ነበርን። ከዚያ በኋላ እሱኛው ተዘጋ። ድጋሚ ተመልሼ ስገባ እኔ ሁለቱም አካውንት ላይ ፎሎ አድርጌያለሁ ወንድሜ ሁሱንና ሁለተኛው አካውንት አዲሱ አካውንት ላይ መጣልኝ። ምን ሆኖ ነው ብዬ ገብቼ ሳይ ቪው በጣም ቀንሷል። ምክንያቱም ትልቁ አካውንት ስለተዘጋ ሰው ትልቁ ላይ ሲጠብቀው ስለነበርና እንትኑ ስለተዘጋ ማለት ነው። ከዚያም ያ ነገር በነገራችን ላይ ስነ ልቦና ጨዋታ ነበር። መጀመሪያ የወንድማችን ሁሱን ስነ ልቦና በጣም ለመምታት ነበር የታሰበው። ወላኪን የገጠማቸው ነገር ያ አልነበረም። ያ ሁላ ችግር ደርሶበት ማለትም 5 ዓመት ሙሉ ሲሰራበት የነበረው አካውንቱ እንደዚያ አፈራ ብልተውበት አካውንቱ ወንድማችን ሁሴን አላህ ይጠብቀው፣ አላህ ይጨምርለት። በጣም በሚገርም አቅም በዚህኛው አዲሱ አካውንት ላይ ከተሳዳቢው ሰውዬ ጋር ገጠመ። እኔ እርግጠኛ ሆኜ የምነግራችሁ ነገር ወላሂ አላህ ቁርአን ላይ ሲናገር ወጀሐዱ ቢሃ ወስተይቀነትሃ አንፉሱሁም ዙልመን ወዑሉዋ ይላል። የክርስትና እምነት ተከታዮች ትላንትና ማታ ማን እውነትን ለመግለጽና ለማስተማር እንደመጣና ማን ሊሳደብ እንደመጣ ማን ለብሽሽቅ እንደመጣ ማን ለትምህርት እንደመጣ ያስታውቃል ውይይቱ ራሱ ማለት ነው። በእርግጠኝነት መካድ የማይቻል እውነት ነው፣ ግልጽ የወጣበትም ነው። ደግሞ በፊትም ስንላችሁ ነበር ይህ ሰውዬ ከስድብ ውጭ የሚያስተምረው ነገር የለውም፣ ምንም እውቀት የለውም ስንላችሁ ነበር። አይ ስትሉ ነበር አይደል? ትናንትና ማታ በግልጽ ታይቷል ማለት ነው። ስለዚህ ልላችሁ የምፈልገው ነገር አንድ ነገር ነው። እሱ ምንድነው? ቁል ሃዚሂ ሰቢሊ አድዑ ኢለላህ ዐላ በሲረቲን፣ በእውቀት ላይ በሕክማ በተሞላበት መልኩ ኡድዑ ኢላ ሰቢሊ ረቢከ ቢልሕክመቲ ወልመውዒዘቲ ልሐሰነ፣ በሕክማ በተሞላበት ጥበብ በተሞላበት መልኩ እንጣራለን ወደፊትም ቢሆን። ወንድሜ ሁሴንም ማለት የምፈልገው ደግሞ አላህ ሱብሓነሁ ወተዓላ ለብዙ ሰዎች ያልሰጠውን ነገር ሰጥቶሃል። አልሐምዱሊላህ በል። እሱ ምንድነው? አንደኛ ተውፊቅ ሰጥቶሃል አላህ ሱብሓነሁ ወተዓላ። ሁለተኛ ነገር ስነ ምግባር፣ በጣም መታገስ፣ እስከ ጥግ ድረስ መታገስ። ይሄ በጣም አላህ ሱብሓነሁ ወተዓላ ካልወፈቀህ ማድረግ የማትችለው ከባድ ነገር ነው። አላህ ደግሞ እነኚህ ሁለቱን ነገር ሶስተኛ ነገርና ከባዱ ነገር ደግሞ ዒልምን ወፍቆሃል። ዒልም አላህ ሱብሓነሁ ወተዓላ ሲሰጥ ለማንም አይሰጥም። ያው ሁላችሁም ታውቃላችሁ። መን ዩሪድላሁ ቢሂ ኸይረን ዩፈቂሁ ፊዲን ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። አላህ ሱብሓነሁ ወተዓላ በሱ መልካምን ነገር ሊያደርግ የፈለገውን ባሪያ ምን ያደርገዋል? ስለ እምነቱ ስለ ዲነል ኢስላም ያሳውቀዋል አለ። ወንድሜ ሁሴን ደግሞ አላህ ሱብሓነሁ ወተዓላ ይሄን ነገር ሰጥቷል። ይሄን ብቻ አይደለም፣ ብዙ ሰዎች የሚጎላቸው ዕውቀት ኖሯቸው ራሱ ሒክማ ነው። አንተ ደግሞ ጥበቡንም አላህ ሱብሓነሁ ወተዓላ ሰጥቷል። አልሐምዱሊላህ በል። ከዚያ በማስቀጠል ደግሞ በጣም ደስ ያለኝና አንዳንድ ወንድሞች አላስተዋሉትም ብዬ ያየሁትን ነጥብ እስቲ ልንገራችሁ። አስተውላችኋል? ይህ ተሳዳቢ ሰውዬ ግብዣውን ካቀረበበት ጊዜ ጀምሮ ልግጠመው የሚሉ ሙስሊም ወንድሞቻችን በጣም ብዙ እንደሆኑ አስተውላችኋል? ያን ነገር ያ ማለት በጣም ብዙ ጀግኖች አሉን፣ ብዙ ጎበዞች አሉን፣ ብዙ ከሱ ጋር መፋለም የሚፈልጉ አቅም ያላቸው። ባይደው አንዳንዶቹን ራሱ ነበር አልፈልግም ሲል የነበረው። እከሌ ጋር አልፈልግም ሲል ነበር። እነኚህ ልጆች ሁላ ለኢስላም የሚታገሉ እውነትም አቅምም ያላቸው ልጆች እንዳሉን እንወቅም፣ አልሐምዱሊላህም እንበል። ምክንያቱም ምን መሰላችሁ? ለኢን ሸከርቱም ለአዚደነኩም ነው ጉዳዩ። አላህን የምናመሰግን ከሆነ አላህ ሱብሓነሁ ወተዓላ እጥፍ ድርብ አድርጎ አሁንም ያበዛልናል የኛን ልጆች። ትናንትና እኮ ይህ ሰውዬ መሳደብ ሲጀምር ይህ ሁላ ወንድሞቻችን እኮ ጎላ ብለው አልወጡም ነበር። እነኚህ ሁላ ወንድሞቻችን እኮ ለክርክሩ ራሳቸውን ሰጥተው ሲሰሩበት እኮ አልነበረም አይደል? ሁሉም ሰው የራሱ የሆነ ሌላውን ተው። ወንድማችን ኡስታዝ ሁሴን እሱ ማለት ነው፣ እሱ ራሱ በሌላ ነገር ቢዚ ነበር። የዚያን ጊዜ ላይቭ ላይ የሚያስተምረው ኢስላማዊ ትምህርቶችን ብቻ ነበር። ከዚያ በኋላ ይህ ሰው መሳደብን በጣም እያበዛ ሲመጣ ወንድሜ ሁሱ ለሰዎች ግልጽ ማድረግን ክርስቲያኑ ተከታዮች መተው እሱን መጠየቅ ሲጀምሩ እሱም ግልጽ ማድረግን ጀመረ ማለት ነው። እሱን የሚያክል ትልቅ ወንድምን እንድናገኝ አድርገሃል። አንድ ሌሎች ብዙ ወንድሞችን ካንተ ጋር መጋጠም የሚፈልጉ ወንድሞችን እንድናገኝ አድርገሃል። ስለዚህ ይሄ ነገር በጣም ደስ የሚያሰኝ ነው። በሌላ ቤተ እምነቶች ውስጥ ሄዳችሁ ብታዩ ወላሂ ነው የምላችሁ፣ በአላህ ምስክሬ ነው፣ እንደ ወንድማችን ሁሱ ያሉ እንደ ወንድማችን ኢምራን ያሉ ኡስታዝ ወሂድ ራቅ ያሉ ናቸው። እሳቸው እንደ ወንድማችን ኢብራሂም ያሉ እንደ ወንድማችን ሳላህ ያሉ እንደ ወንድማችን አቡበከር ያሉ ሰዎች በጣም ጥቂቶች ናቸው። በጣም ጥቂት ሲጀምር አላየንም። እስካሁን ድረስ እኛ አላየንም። ጥቂት ስንላችሁ ያው ከኖራቸው ብለን እንጂ ወላሂ አላየንም እስካሁን ድረስ። አንድ እንኳን ዲቤት ላይ ተጋጥሞ በማስረጃ በጥበብ ማሸነፍ የሚችል ሰው እስካሁን ድረስ አላጋጠመኝም፣ አላየሁምም ጭራሽ። ስለዚህ አልሐምዱሊላህ እንበል።
በጣም ብዙ ጀግኖች አሉ። እነኚህ ጀግና ወንድሞቻችንን በተቻለን አቅም እነሱን መንከባከብ፣ አካውንቶቻቸውን ማሳደግ፣ ከነሱ ስርም ደግሞ ቁጭ ብለን መማርም ጭምር ይልመድብን ለማለት ነው የምፈልገው። አልহামዱሊላህ ረቢል ዓለሚን የዚህ ትውልድ ሰው በመሆኔ በጣም ደስ ብሎኛል። ከውዝ አንዳንድ ትውልዶች ውስጥ አስተውላችሁ ከሆነ ኢስላም ሲናቅ ነበር። በዚያ ጊዜ ሙስሊሙ አቅምም አልነበረው፣ ኢስላምን ሲሳደቡ ነበር። በዚያ ጊዜ ሙስሊሙ የመመለስ አቅሙ አልነበረውም። ለምን ሲባል ብዙ ነገሮች ነበሩ። የፖለቲካ ጫና ነበር፣ የምን ጫና ነበር። ሐታ በውይይት ጉዳይ ላይ ሲሰሩ የነበሩ ትላልቅ ኡስታዞቻችን አሁን ላይ ያደጉ አሁን ላይ ጎልማሳ የሆኑ ወይ ደግሞ ወደ ትልቅነት እድሜ ላይ ሁላ እየገቡ ያሉ ኡስታዞቻችን በውይይት ብቻ በክርክር ብቻ እኮ ሲደበደቡ ነበር። ታውቃላችሁ ይሄን? እስር ቤት ገብተው እኮ ሲገረፉ ነበር። ምን ሲደረጉ ነበር? ስንት ኡስታዞቻችን ናቸው ሀገር ጥለው በቃ የግድ በቃ በህይወታቸው መውጣት ሲገባቸው ሀገር ጥለው የወጡት ስንትና ስንት ወንድም ኡስታዞቻችን ናቸው። ያ ነገር አልፎ ዛሬ ላይ እንዲህ ፍሪ የሆነ መድረክ ተገኝቶ ወንድሞቻችን እንዲህ የሌላ እምነት ተከታዮችን ሲያስተምሩ እነሱ ያልተረዱትን ነገር ሲያስረዱ ማየት እኔ በጣም ትልቅ ደስታ ነው። እንዲህ ያሉ ብዙ ጀግኖች የተሰበሰቡበት ዘመን ውስጥ ደግሞ መፈጠራችን ራሱ በጣም ደስ የሚል ነገር ነው። ለማንኛውም ወንድሞቼ በዚህ ውይይት ጉዳይ ላይ እየሰራችሁ ያላችሁት በርቱላችሁ ነው የመጣሁት። በጣም ደስ ብሎኛል። የትናንትናውን ውይይት ወላሂ በጣም ደስ ብሎኛል። ምንም እንኳ ስርዓት አልባው ሰውዬ በጣም ድንበር ሲተላለፍ ቢቆይም ደግነቱ ድንበር በሚተላለፍበት ሰዓት ለኢጎ ብለው እዚያ እምነት ውስጥ ተቀምጠው የሚሳደቡ ሰዎች ናቸው እንጂ የማይረዱት እውነትን ፍለጋ ቁጭ ብለው ሲያዳምጡ የነበሩ ሰዎች በደንብ ግልጽ ሆኖላቸዋል። አስተውላችኋል ስንትና ስንት ሰው እንደሰለመ ከዚያ በኋላ። ያ ነገርም ትልቅ ማሳያ ነው ብዬ ነው የማስበው። ይሄኑ ለመናገር ነው የመጣሁት። አልহামዱሊላህ ረቢል ዓለሚን። እንቅልፌን ባጣ እንቅልፌ ቢዛባብኝም ያው በደስታ ነው አልহামዱሊላህ። ምክንያቱም በጥቅም ነው ለጥሩ ጥቅም ነው የተዛባብኝ ለማለት ያክል ነው። ጀዛኩሙላሁ ኸይረን። አላህ ሱብሓነሁ ወተዓላ ኸይር ጀዛችሁን ይክፈላችሁ። ወንድሞቼ በዚህ ነገር ላይ እየሰራችሁ ያላችሁት ወደፊትም በርቱ። ከናንተ ኋላ ነን ከናንተ ጎን ነን እላችኋለሁ። ሰላሙ አለይኩም ወራህመቱላሂ ወበረካቱሁ። የምትባለው ሰውዬ እንደ አንድ ክርስቲያን አልደግፍህም፣ አልከተልህም፣ ሐሳብህን አልደግፈው። የሰው ሃይማኖት እየረገጥክ የሰው ሃይማኖት እየተቸ የሰው ሃይማኖት አላስፈላጊ በሆነ ቃላት እያንቋሸሽ አንተን እንድንከተል ከሆነ የመጀመሪያው ክርስቲያን ነኝ። አልደግፍህም፣ አልከተልህም፣ አድናቂም አይደለሁም። ለሚዲያውም የምትመጥን ሰው አይደለም። በነገራችን ላይ ይቅርታ አድርግልኝ። ሱሱ የፖለቲካ ሰው እንዳልሆነ አየሁት። እግዚአብሔር ምስክሬ፣ ለፖለቲካ አይደለም። ሱሱ የተረጋጋ ልጅ ነው። ይኸው አይተናል። የተረጋጋ ነው፣ ተረጋግቷል። ሱሱ ተረጋግቷል። ምን ብሏል አይቼዋል። ግን ኢምራ የሚባለው ልጅ በቃ ሁሱ ይቅርታ ሀቅ ነው። ማንም የፈለገው ነገር ቢል አልሰማም። ባየሁት ነገር ላይ ነው የምናገረው። ሁሱ የሚባል ወንድም የተረጋጋ ምንም የሚያስቸግር ባህሪ አላየው። እውነት ለመናገር የሚያስቸግር ባህሪ አላየውበትም ከተወያዩት አንጻር ማለት ነው። ማን ነው ኢምራ የሚባለው ልጅ ግን በቃ የሆነ ሊበጠብጥ የመጣ ልጅ ነው። በቃ ፖለቲካ ሊሰራ በቃ የመጣ እየተሟሟተ ፖለቲካ ሊሰራ የነበረ ልጅ ነውና እሱን ነገር አስተካክል ብራው፣ አስተካክል። የተወያያችሁን ነገር ዝብርቅርቁ የወጣ ነው። እውነቱን ልናገር ዝብርቅርቁ እዚህ ሲባል እዛ ሲባል እዛ በዚህ መጥቶ በዚህ ገብቶ ምናምን ነው። በቃ እኔም ኮንፊውዝድ። እኔ የተረዳችሁት ነገር ካለ የገባችሁ ነገር ካለ የተማራችሁት ነገር ካለ አስረዱት። እኔ ግራ ቢገባኝ እኔ ወንድሜ ያሬዶን ጠየቅኩ። እንዴት ነው ስለው ትንሽ እኔም የዲቤት እንትኑን የተከተሉ አይመስለኝም ማለት በጨዋ የተከተሉት አይመስለኝም። የዲቤት ፕላኑን በደንብ አድርገው ተረድተውት በቅደም ተከተል የሄዱበት ነገር አይደለም እና ያንን ነው እኔም የተረዳሁት። አይደለ የተረዳችሁት እሱን ይመስለኛል። የተረዳችሁት ያንን ይመስለኛል። እና ሁለቱም እውቀት የላቸውም አይደለም፣ በደንብ እውቀት አላቸው። ለማስረዳት የመጡበት መንገድ ግን እንደኔ አጥጋቢ አይደለም። ሀቅ ነው። እንደኔ ሁለቱም የሚያረካ ወደሆነ ሽፍት እንድናረግ ያረጉበት ነገር የለም። ዳር ይዘው እንዲህ የውሸት የሚሰናዘሯት ነገር ያለ ነው የሚመስለው።
በደንብ አልገቡበትም። በደንብ ርዕሱን ጠብቀው በደንብ አልተነጋገሩ። አካል አለው፣ እግር አለው፣ ጨጓራ አለው፣ ጣፊ አለው መባባል ምንም አይጠቅመንም። እኛ ምን ባት አለው፣ እግር አለው፣ ጥፍር አለው፣ ጣት አለው ይባባላሉ። ወርዘት ድውሚ ዋሻው ምንድን ነው የሚጠቅመን? አላህ ባት አለው፣ እግዚአብሔር ባት አለው። እግዚአብሔር ሰፈር ይሄዳል፣ አላህ እዚህ ጋር ይሄዳል ምናምን ነው የሚባባል።